የኢትዮጵያ ቤተክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል። ጽዋው ሞልቶ ዛሬም እየፈሰሰ ነው። መረገሚውን አለመታደል አላቅም። ገዳማውያን እየተረሸኑ ነው። ኦርቶዶክሳውያን በሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ግፉ በስቷል። ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእናንተም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለያችሁ። እንግዲህ ዛሬም አዳዲስ ቪዲዮዎችን ማድረሴን ወደ እናንተ አልተውኩም ማለት ነው። እንግዲህ ሰሞኑን በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም የሆነ ያልተጠበቀ ነገር እንደተከሰተ እናውቃለን። ስለዚህ ሁላችንም አዝነናል፣ ሁላችንም ቆጭቶናል። ሁላችንም እንዴት በቤተክርስቲያን የቅድስት ቤተክርስቲያን አባቶች በእንደዚህ አይነት ግፍ መልኩ እንዴት እንደዚህ ሊቃጡ ይችላሉ ብለን ሁላችንም የልብ ሀዘናችንን ገልጸናል። ስለዚህ በዛ መልኩ ለምን እንደዚህ ሆነ? ቅዱስ ሲኖዶስ ስለምንድነው ዝም ያለው? ብፁዓን አባቶች ስለምንድነው ዝም አሉ? ምንድነው ምክንያታቸው ዝም ያሉበት? ባልን ጊዜ እንደዚህ አይነት መልስ ሰጥተውናል ማለት ነው። ጥሩ መልስ ነው የሰጡን ቅዱሳን አባቶች። እነሱም እንግዲህ አዝነዋል፣ ልባቸው ቆስሏል በሀዘን። ስለዚህ ማድረግ ያለብን ይሄን ነው፣ ከሆነ በኋላ ምንም ማድረግ አይቻልም በማለት መግለጫ አወጥተዋል ማለት ነው። እንግዲህ ይህን መግለጫ የምንሰማ ነው የሚሆነው። እንግዲህ እኛም ደስ ብሎናል ማለት ይሄ ትዕግስት አይደለም። እባክዎ ጠቅላይ ሚኒስትር አብይ አህመድ ሆይ እኛ በትዕግስት እየጠበቅን ነው። ስለዚህ እኛ የሰላም ፖለቲካ ነው የምንፈልገው እንጂ የጸብና የክርክር ፖለቲካ አንፈልግም በማለት እንግዲህ መግለጫቸውን ሰጥተዋል ማለት ነው። ቪዲዮን አይተን ተመልሰን የምንመጣና አስተያየታችን የምንሰጥ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን አሁንም እንዳይረሳ። ወደ ቪዲዮ ወስዳችኋለሁ። የኢትዮጵያ ቤተክርስቲያን እንዲህ ስትሆን የሃይማኖት መሪ ዝም ይላል። ኧረ ዝም አይባልም ጎበዝ። እኛ እኮ ለኢትዮጵያ ጥሩ ፖለቲካ እንዲወርድ እኮ ቀድሰን ሀገራችን ኢትዮጵያን ባርክ እያልን መሪዎቿን እድሜ ስጥ እያልን የምንጸልይ በድንጋይ እንወገር? ኧረ ግፍ ነው። ኧረ ባስልዮስ ተነስ፣ ቴዎፍሎስ ተነስ፣ ተክለ ሃይማኖት የተርክ፣ ጳውሎስ ጀግናው የተርክ። አዎ ምን ይደረግ እና ይበቃኛል። እኔ ሕግ መጣስ ነው አለመታዘዝ። ግን ምን ነካን ነው? ምን ነካን? ድግሪ ጭነን እንዲህ የተጃጃል ምን ሆነን ነው? እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው? በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይሄ ነው ወይ? የሚሊታሪዎች ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸውም። ቸልተኝነት፣ ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል ይህ አባባላችሁ። እባካችሁ እባካችሁ አርሙ አርሙ። እናንተ ካላታረማችሁ ራሳችሁ ካላረማችሁ ግድ የለም፣ አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነጋው። ገዳማውያን እየተረሸኑ ነው። ገዳማውያን እየታረዱ ነው። የአብነት ተማሪዎች እየተረሸኑ ነው። ገዳማት እየተዘጉ ነው። ይሄ ሩቅ አይደለም። ሀገር እግዚአብሔር ተብላ ሲነገርላት የኖረች፣ ሕዝብ እግዚአብሔር ተብሎ ሲነገርልን የኖርን፣ 24 ሰዓት እግዚአብሔር የሚመሰገንባት፣ 24 ሰዓት ስብሐተ እግዚአብሔር የማይቋረጥባት ሀገራችን ኢትዮጵያ ዛሬ የደም መሬት እየሆነች ነው። 24 ሰዓት የእግዚአብሔር ምስጋና የማይቋረጥባቸው ገዳሞቻችን ዛሬ መከራ ላይ ነው ያሉት፣ ስቃይ ላይ ነው ያሉት። ክርስትና ዛሬ
እየተሰደደሽ ነው። የደም ዋጋ እየከፈለሽ ነው። ሃይማኖታችሁን አስቡ። ዘላለም አንኖርም። ጨክኑ ክርስቲያኖች፣ ጽኑ በሃይማኖታችሁ። ሃይማኖታችሁን ጠብቁ። ክርስትናችሁን ጠብቁ። ታሪካችሁን ለልጆቻችሁ ንገሩ። ሃይማኖታችሁን ለልጆቻችሁ አስተምሩ። አስተምሯቸው፣ ንገሯቸው። ሺህ ዘመን አንኖርም። ለዘላለምም በዚህ ምድር ላይ አንቀርም። እንሄዳለን ሁላችንም። እውነትን ይዘን ብንሄድ ይሻለናል። እውነትን ይዘን ብንጓዝ ይሻለናል። ሃይማኖታችንን ጠብቀን ብንጓዝ ይሻለናል። ኦርቶዶክሳውያን በሙሉ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ግፉ በዝቷል። አፋቸውን የሚከፍቱት በዝተዋል። ተናግረው የሚያናግሩ ከዕለት ወደ ዕለት እየተወለዱ ነው። የማትደፈረዋን ቤተክርስቲያን የሚደፍሩ፣ የማይነካውን የሚነኩ የሚዳስሱ ዛሬም የወዛ ግብረ አበሮች ከዕለት ወደ ዕለት እየተፈጠሩ ነው። ቁም ነገሩ ግን ስተት የሚፈጥሩት እኛንም ለማሳሳት ስለሆነ ሁሉንም ነገር በሕግ እየያዝን መጮህ ወዳለብን እንጮሃለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አደራምለው ደግሜ ደጋግሜ የኃጢአት ተካፋዮች እንዳትሆኑ። ጽዋው ሞልቶ ዛሬም እየፈሰሰ ነው። መረገሚውን አለመታደል አላቅም። በሰሜን በደቡብ በምስራቅ በምዕራብ ያላችሁ ኦርቶዶክሲያኖች እባካችሁን ይሄን ቪዲዮ አብስታችሁ ኮፒ ሊንክ ሼር ሪፖስት እያረጋችሁ ይሄን ድምጽ ለዓለም እንደዚሁም ለቤተ ክህነት እንደዚሁም ለሚመለከተው አካል እንድታደርሱልን ስንል በሉል እግዚአብሔር ስም እንጠይቃለን። ሰማዕታት እንጂ አምነው የሞቱትን እንደሚታረድ በግ ልብሳችንን ሸጠን የትኛውን ቀን ነው እርሱት የምትሉት? እነዛ የዛሬ ዓመት ዝቋላ ገዳም ላይ የታረዱትን ነው ወይስ ጥር 27 ቀን እንደዛ እንደ ዱቄት የረገፉት ሰማዕታት የሻሸመኔ ሰማዕታት ናቸው? ወይስ እነዛ የያቤሎ ወጣቶች ናቸው? ወይስ ደግሞ ሞጆ አካባቢ እስከነ ሙሉ ቤተሰባቸው የተቃጠሉት ኦርቶዶክሲያን ናቸው? ወይስ አሩሲ ዶዶላ ላይ በግፍ የታረዱት ኦርቶዶክሲያኖች ናቸው እርሱት የምትሉ? እባካችሁን የተዋሕዶ ልጆች ድምጽ ኑን ለአባቶቻችን። የአባቶቻችን በረከታቸው ረዳታቸው ይደርብን። ተገደሉ በግፍ ተገደሉ በግፍ ተገደሉ ማይተብ ስላሰሩ ተገደሉ ዝቋላ ላይ ያሉ ዘማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ዝማይልም ሰምቶ ቸሩ መድኃኔዓለም ሰምቶ ሚጣቃ ማኑኤል ሰምቶ የሰማዕታቱ ረድኤታቸው በረከታቸው ይደርብን። ኮመንቱን በሙሉ ኦርቶዶክስ ተዋሕዶ ኦርቶዶክስ እያላችሁ ጻፉ። ሁላችሁንም እወዳችኋለሁ። አመሰግናለሁ። እኚህ ከፊታችን የምታዩቸው አባት ከምስራቅ ጎጃም ጅረት መድኃኔዓለም አንድነት ገዳም ነው የመጡት። ታዲያ እኚህ አባት እኔ በማስተዳድረው ገዳም ላይ መነኮሳት ተራቡ፣ አበምኔቶች ተቸግረዋል አባታችን እያሉ ነው። ታዲያ እናንተ ደጋግ ኦርቶዶክሳውያን እያላችሁ በፍጹም የገጠሪቷ ቤተክርስቲያን ስትዘጋ ዝም አንልም። ታዲያ ከስር በምናስቀምጥላችሁ አካውንት አስራት በኩራታችሁን እየለገሳችሁ ለገጠሪቷ ቤተክርስቲያን እንድረስላት። በቅድስት ቤተክርስቲያን ዙሪያና በቅድስት ቤተክርስቲያን ላይ እየደረሰ ያለው የወንጀል ጥፋት እንዲሁም የአሰቅቆ ወይንም አስገድዶ እንደዚህ አይነት ነገር ማድረግ ይቆም በማለት ወጣቶቹ በእንደዚህ አይነት መልኩ ተነስተዋል። የቲክቶክ ፕላትፎርሙም ሆነ ሌሎች ሶሻል ሚዲያዎች በእንደዚህ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም አማካኝነት በአባቶች መታገትና በአባቶች መገደል አማካኝነት ሁሉም ሰው ሌላ ስራውን ትቶ በእነዚህ ዙሪያ ብቻ ቲክቶክ እና የተለያዩ ሶሻል ሚዲያዎችን አጥለቅልቆታል። ነገሩ እንዲህ ነው። ዛሬ ለመጀመሪያ ጊዜ አይደለም በእንደዚህ አይነት ገዳሞች ላይ እንደዚህ አይነት ጥቃት የሚፈጠረው። ዛሬ እንኳን በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ለሁለተኛ ጊዜ ወይንም ለሶስተኛ ጊዜ እንደዚህ አይነት አስከፊና አስቀያሚ ጥቃት በንጹሃን አባቶች ላይ
በቅዱሳን አባቶች ላይ ብዙ የንስሐ ልጆቹን ይዞ ከኃጢአት የሚያስተሰርዩ አባቶች ላይ እንዲሁም ከጌታቸውና ከመድኃኒታቸው ከኢየሱስ ክርስቶስ እንዲታረቁ የሚያደርጉ ምክርን የሚሰጡ አባቶች ላይ እንደዚህ አይነት ግፍ ተፈጥሮ በእንደዚህ አይነት መልኩም ህይወታቸውን እንዲያልፉ አድርገዋል። ይህን ነገር ማን አደረገው ብለን በተነሳን ጊዜ ምንም አይነት መልስ አልተገኘም። እንዲሁም እዛ ገዳም ላይ ያሉ የተረፉ ሰዎች ሲናገሩ እንደዚህ አይነት ነገር መረጃ የምታወጡ ከሆነ እናንተ መጣፋንታ ይህ ሊሆን ይችላል ብለው እንዳስፈራሯችሁ ሁላ ነው የተናገሩት። በመሆኑም እኛም ዝም አላልንምና ቅዱስ ሲኖዶስና ፓትርያርክን ጠየቅን። በቲክቶክ ፕላትፎርም ላይና በተለያዩ ሶሻል ሚዲያዎችንም የአባቶች መብት ይከበር፣ በዙቃላ ወይ ግብረ መንፈስ ቅዱስ እንደዚህ አይነት ነገር ሲፈጠር ለመጀመሪያ ጊዜ አይደለም። ስለዚህ ይሄን ነገር መንግስት መልስ ይስጠን ብለን ሆ ብለን ተነስተናል። ቅድስት ቤተ ክርስቲያን ያለ ብፁዓን አባቶች ባዶ ናት። ይቺ ኢትዮጵያ ሀገራችን ያለ ቅዱሳን አባቶች ባዶ ናት። ይችን ቅድስት ሀገር ያቆመ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጸሎት እንደሆነ አብዛኞቻችን እናውቃለን። አባቶችም የተለያዩ ንግግሮችና መግለጫዎችንም አወጥተዋል። እባክዎ ጠቅላይ ሚኒስትር አብይ አህመድ ሆይ እኛ የሰላም ፖለቲካ ነው እንጂ የምንፈልገው የጸብና የጭቅጭቅ የክርክር ፖለቲካ አንፈልግም ሲሉ ብፁዕ አባታችን አቡነ አብርሃም ተናግረዋል። በመሆኑም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት አማኝ ወጣቶች ላይም ሆነ የተለያዩ ሰዎች ላይ ጥቃት መቆም ከመጀመረ ዛሬ ሳይሆን ካሁን በፊትም የምናስታውስ ከሆነ ከአመት ወይም ከ2 አመት በፊት ቅድስት ቤተክርስቲያንና አማኝ ምእመኖቿ ጥቁር የለበሱበት ቀን እናስታውሳለን። በዛም ጊዜ ጥቁር ለምን ለበሳችሁ? በቅድስት ቤተክርስቲያን ዙሪያ ስለምን ተገኛችሁ? ቅድስት ቤተክርስቲያን መጠበቅ ስለምን አስፈለገ? ተብሎ ብዙ ወጣቶች ታስረዋል። ብዙ ወጣቶች ተገርፈዋል። ስለዚህ እኛም አሁን ቢሆን ሰላምን ነው የምንፈልገው። ቅድስት ቤተክርስቲያን አትንኩብን፣ ቅድስት ቤተክርስቲያን ላይ ምንም አይነት ጥቃት አታድርሱብን እያልን እንማጸናለን። እባካችሁ እኛ የሰላም ጊዜ እንፈልጋለን። እኛ በሰላም ወጥተን መግባት እንፈልጋለን። እኛ በሰላም ቅድስት ቤተክርስቲያን ሄደን ተማጽነን ንስሐ ገብተን አልቅሰን ያዘነው ተጽናንተን ችግሮቻችን ሁላ ተፈተው የምንመለስባት ቅድስት ቤተክርስቲያን ስለሆነች እባካችሁ ሰላም ስጡን እያሉ ትልቅ አባቶች እያለቀሱ ይገኛሉ። በዚህ ሰዓት የኦርቶዶክስ ቤተክርስቲያን ውስጥ በደረሰ የአጥፍቶ መጥፋት ፍንዳታ የ22 ሰዎች መገደላቸው እየተገለጸ ይገኛል። 22 ሰዎችም ህይወታቸው አልፏል ተብሏል። ይህ ጥቃት የተፈጸመው በሶሪያ ሲሆን በሶሪያ ዋና ከተማ ደማስቆስ በሚገኘው የግሪክ ኦርቶዶክስ ቤተክርስቲያን ላይ በተፈጸመ የአጥፍቶ ጠፊ የቦምብ ጥቃት ቢያንስ 22 ሰዎች ሲገደሉ 63 ሰዎች መቁሰላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው አንድ ግለሰብ እሁድ ምሽት በዱዋይላ ሰፈር በሚገኘው በነብዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ውስጥ በመግባት ልብሱ ላይ የታጠቀውን ፈንጅ ከማፈንዳቱ በፊት ተኩስ ከፍቷል ብለዋል። እዚህም ታዲያ እስካሁን ድረስ በተገለጸ ሁኔታ የ22 ሰዎች ህይወት እንዳለፈ ነው የተነገረው። እኛ ወጣቶች ለቅድስት ቤተክርስቲያን ከመቆማችን ለቅድስት ቤተክርስቲያን ከመለፍለፋችን በስቶብን በጣም ይሄው ዝም ብለን ወደ ፈጣሪያችን መማጸን ጀምረናል። ብፁዕ አባታችንም አቡነ ቴዎፍሎስ እባክህ ተነስችን ቅድስት ቤተክርስቲያን አድናት እያሉ ሲያለቅሱ መጀመሪያው ቪዲዮ ላይ አይተናል። እባካችሁ የህግ አካሎች ቺን ቅድስት ቤተክርስቲያን እናስጠብቃት። ባለስልጣን ሆናችሁ አመራር ሆናችሁ የተለያየ ቦታ ላይ የተቀመጣችሁ የተለያየ ስልጣን ያላችሁ መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆናችሁ አላችሁ። ስለዚህ እባካችሁ ሰላምን ስጡን እንላለን።